በሰጡት ማለት በዚህ ሰዓት እንለቃለን ብለው እንግዲህ ዛሬ የሚለቁበት ቀን ነበረ። ግን ደግሞ ስንጠብቃቸው አልመጡም። እንግዲህ ከዚህ በፊት እንግዲህ ቻናል ያው ቀይረው አሁን ካባ ዩቲዩብ በሚለው እንደሚለቁ ነበረ ማለት ነው። ግን ደግሞ አሁንም ያው ምንም የተለቀቀ ነገር የለም። እንግዲህ በተስፋ እንጠብቃለን። ከመጠበቅ ውጭ ሌላ ምንም አማራጭ ስለሌለ ማለት ነው። እንዴ ማያን ድጋሚ መፈለግ ጀመሩ እንዴ ጎበዝ። በቃ እሷን ድጋሚ እየፈለጉ ነው ማለት ነው። ማያ የትኛዋ ነች የሚለውን ድጋሚ እየፈለጉ መሆን አለበት። ስለዚህ በሚቀጥለው ፓርት ያ ማለት እንግዲህ በክፍል 25 ፓርት ላይ ማለት ነው ማያን ዘዋት ከች እንደሚሉ ተስፋ እናደርጋለን። ከዚህ ቆይታ ከዚህ ፍለጋ በኋላ እንደሚመጡ ተስፋ እናደርጋለን ማለት ነው። እንግዲህ በባለፈው ፓርት ላይ ይብን ሩዚ አብረው ራሱ መቆም አልቻለችም ማለት ነው። ምክንያቱም በሩ ወይንም ደግሞ ማያ ያለችበት ቤት ይህ ነው። ስለዚህ በሩን ማንኳኳት ትችላለ፣ እኔ ግን እዚህ ጋር መቆየት አልፈልግም በማለት እንግዲህ ከቅዱስ ተለይታ ተመልሳ ነበረ ማለት ነው። እና ለምንድን ነው መቆም የፈራሽው በማለት እንደውም መፍራት ያለብኝ እኮ እኔ ነበርኩኝ አንቺ አይደለሽም ለምን በማለት አይ በቃ እኔ እዚህ በኋላ መቆየት አልፈልግም በማለት ነበረ ሮዚ የተመለሰችው። ያው እንግዲህ ሮዚ ቅዱስን ወደዋለች፣ አፍቅረዋለች ማለት ነው። ግን ደግሞ እጅግ በጣም ከመጀመሪያው ጀምራ እሱን ስትከታተል የነበረው ማለት ነው ይቺ ማያ የምትባለውን እንደዚህ የሚወዳትን የሚያፈቅራትን ልጅ የግድ መፈለግ አለብኝ። ቅዱስ ሲስቅ እንዲሁም ደግሞ ሲጫወት በጣም ማየት እፈልጋለሁኝ። ስለዚህ ከማያ ጋር የግድ ማገናኘት አለብኝ በማለት እንግዲህ ወስና ነው ከዚህ እንትን ላይ የገባችው ማለት ነው። እንዲሁም ደግሞ ማያ ያለችበትን አፈላልጋ ካገኘች በኋላ ነው ለቅዱስ ለማሳየት እንትን ያለችው ማለት ነው። እና ልብሱን ቀይራ ምናምን ነገር ከስንት ዓመት በኋላ ስታገኛት በቃ እንደዚህ እምር ብለህ ድምቅ ብለህ መሆን አለበት፣ እንደዚያ ብለህ ከሄድክ እሷን ሊከፋት ይችላል። ስለዚህ ልብስ መልበስ አለብህ ብላ እንዲሁም ደግሞ ማለት ነው ያው ወንድሟ ናታንን ጠርታ ማለት ነው ልብስ ግዛልኝ በማለት እንግዲህ ለቅዱስ ልብስ አስገዝታ ከነሱ ቤት ሂዶ ልብሱን ቀይሮ ምናምን አምሮበት ሽብርቅ ብሎ ነው እንግዲህ ወደ ማያ እንዲሄድ እንትን ያደረገችው ማለት ነው። ናታን እንግዲህ የሮዚን ሁኔታ በማየት ተመልክቷል ማለት ነው። ሮዚዬ ግን ደህና ነሽ? ምን እየተሰማሽ ነው? ስሜትሽ ምን ይመስላል? በማለት እንግዲህ ጠይቋት ነበረ። አንዴ ወንድሜ ምን ልሆን እችላለሁ? ምንም አልሆንኩም በማለት አይ ደህናም አትመስኝም፣ በቃ የሆነ የተረበሽ ነገር ይመስለኛል፣ እስኪ ውስጥሽ ምን እንደሚልሽ ንገሪኝ በማለት እንግዲህ ተናግሮ ነበረ ማለት ነው። ሮዚም እኔ ቅዱስ ሲስቅ ፈገግ ሲል ማየት ነው የምፈልገው፣ የእሱን ደስታ ማየት ፈልጋለሁ። እንደዚህ የሚወዳትን የሚሳሳላትን ሁልጊዜ ማያ ማያ እያለ ሰው ባየ ቁጥር ማያ ነች ወይ እያለ እየተከተለ የሚሄደውን አሁን ላይ እሱ ማያን አግኝቶ እንዲደሰት እንዲስቅ ነው የምፈልገው፣ የኔን ጉዳይ ተው ችግር የለውም በማለት እንግዲህ ለናታን ለወንድሟ ተናግራለች ማለት ነው። ናታን ግን እንደዛ ማለት የለብሽም ውዴ፣ ምክንያቱም ለሱ ደስታ ለሱ ሁሉ ነገር ብለሽ ደግሞ የአንቺን ደስታ ማጣት የለብሽም። እነሱ አሁን ላይ ሲገናኙ ሊደሰቱ ይችላል፣ ግን ደግሞ አንቺን ሊከፋሽ እኮ ይችላል በማለት እንግዲህ ናታን ተናግሯል። ቢሆንም በቃ ማድረግ ያለብኝን ነገር ነው ላሁኑ ማደርገው በማለት እንግዲህ ሮዚ ወስናለች። በነገራችን ላይ በባለፈው ፓርት ላይ ማለት ነው ማታ ላይ እያወሩ ነበረ ማለት ነው እና ቲክቶክ ላይ ነበሩ ቅዱስም ነበር እንዲሁም ደግሞ ሮዚም ሰላምም ናታንም ነበሩ ማለት ነው። እና ያው ቅዱስን ተንከባከቤ ምናምን ነገር እያሏት ነበር፣ ካለበት ከሱሱም እንድታወጪው እንፈልጋለን እያሉ ተመልካቾች አድናቂዎች ሲናገሩ ነበር ማለት ነው። አዎ እሷ ማዳን አለባት፣ እሷ እኔን ሳታድንማ የት መሄድ የለባትም እያለ ነበር ቅዱስ ማለት ነው። ምክንያቱም ማያ እኮ ጎርታይ ልትሄድ ትችላለች፣ አይታወቅም የሚፈጠረው እያለ ማለት ከዚህ በፊት ጎርታኝ ሄዳ ሊሆን ይችላል፣ የሆነ ነገር ሊፈጠር ይችላል። ያ ማለት እንግዲህ ያ ወደ ሮዚ ልመለስ እችላለሁ፣ የሚፈጠረው አይታወቅም ማለት ነው በአጠቃላይ ማለት ነው። ስለዚህ ይብን ማያ የራሷን ህይወት ጀምራ ሊሆን ይችላል፣ ወልዳ ሊሆን ይችላል፣ አግብታም ሊሆን ይችላል። አይ
በቃ የራሷን ህይወት ጀምራ ሊሆን ስለሚችል እንዲሁም ደግሞ ቅዱስንም ጎርተው ሊሆንም ይችላል ከዚህ በፊት ማለት ነው። ስለዚህ ካለበት ነገር ውስጥ ራሷ ሮዚ የምታወጣው ይሆናል ማለት ነው። እንዲሁም ደግሞ ቅዱስ ወደ ሮዚ የሚመለስ ይሆናል። ስለዚህ እንደዚህ ስስት ብሎ የሚወዳትን ማያን ረስቶ ማለት ነው። እንዲሁም ደግሞ ሮዚን እንደሚወዳት እንደሚያፈቅራት ተስፋ እናደርጋለን ማለት ነው። በማያ በነገራችን ላይ ሮዚ ራሱ ቀንታለች ማለት ነው። በነገራችን ላይ እንደዚህ እየወደድካት እያፈቀርካት ምን አይነት እድለኛ ነች። በእርግጠኛ ነኝ ማሄ አሁን ላይ ብታይህ በቃ በራሷ የምትቀና ይሆናል ብላ ስትናገር ነበር፣ አይታችሁ ከሆነ ማለት ነው። ስለዚህ ሮዚ ማለት ነው እንደ ማዬ የሚወዳት የሚያፈቅራት ራሷ ሮዚ ትሆናለች ብዬ አስባለሁ። ቅዱስና ሮዚ አብረው ይሆናሉ ማለት ነው። ሌላው እንግዲህ ተንኮለኛዋና አስቸጋሪዋ የሆነችው ማይካ አሁንም ተንኮሏን ቀጥላለች ማለት ነው። በባለፈው እንግዲህ ወርቅ ሰርቀሻል በማለት እንግዲህ ያው ሰላምን ሌባ በማስባል እንዲሁም ደግሞ የሮዚን ወርቅ ራሷ ሰላም ነች የወሰደችው በማስባል ሞክራ ነበር። ግን ደግሞ ያ ነገር አልተሳካላትም ማለት ነው። ምክንያቱም ራሷ ሮዚ ነቅታለች። የማይካ የሆነ እቃ ማለት ነው ወርቁን ስትወስድ እዚሁ አስቀምጣለች እና እቃሽን ረስተሻል ወርቁን ስትወስጂ በማለት አልተሳካልሽም በማለት እንግዲህ ያው በናታንና እንዲሁም ደግሞ በሰላም ፊት ያው ማይካን አዋርዳታለች ማለት ነው። አሁን እኔን አዋርዳችሁ ሙታችኋል እያለች እንግዲህ እጅግ በጣም እየተናደደች ብቻዋን እያወራች ነበር ከቤት ወጥታ የሄደችው ማለት ነው። ግን ደግሞ ስትመለስ ሌላ ተንኮል አስባ ነው የመጣችው። ምክንያቱም በርከት ያለ ገንዘብ በመያዝ እንዲሁም ደግሞ ብሩን ለሰላም በመስጠት ማለት ነው ሰጠቻት። ምን ላድርገው ፈልገሽ ነው ብሩን በማለት ጠይቃት ነበረ። ብሩን እኔ የፈለኩት ለአንቺ የሰጠሁሽ ያው ብሩን ለአንቺ ነው ያመጣሁልሽ፣ ግን ደግሞ አንቺም የሆነ ነገር እንድታደርግልኝ እፈልጋለሁ ሰላም በማለት እንግዲህ ማይካ ሰላም ትጠይቃታለች። እና ምን እንዳደርግልሽ ነው የምፈልጊው በማለት እንግዲህ ሰላም ማይካን ትጠይቃታለች ማለት ነው። በዚያን ሰዓት አሁን አንቺ ከሮዚ ጋር በጣም ትግባባላችሁ፣ በጣም ቢስ ጓደኞች ናችሁ። ስለዚህ የምትያትን ሁሉ እሺ ትልሻለች በእርግጠኝነት። ስለዚህ የናታን ፍቅረኛ ማን እንደሆነች አጣርተሽ እንድትነግርኝ ይፈልግ። ምንም እኮ አላደርጋትም፣ ግን ደግሞ ማወቅ ፈልጌ ነው። ስለዚህ የናታን ፍቅረኛ ሰላም ተብዬዋ ማነች የሚለውን ነገር በፎቶም ሆነ በሆነ ማስረጃ እንድታመጭልኝ ይፈልጋለሁ እና ይህ ብር ደግሞ ለአንዳንድ ነገር ይሆንሻል በማለት እንትን ብላት ነበር ማለት ነው። ሰላም ደግሞ በፍጹም ይህን ነገር አላደርገውም እኔ አላደርገውም ማለቻት ማለት ነው። ከዛ ብሩን መነጨቀቻት እና አሁን ላይ ይሄ እቅዷም አልተሳካላት፣ ግን ደግሞ አሁንም ተስፋ አልቆረጠችም ማለት ነው። ማይካ ምንድነው ያሰበችው? የሆነ ያልሆነ ነገር ልታደርግበት ነው በነገራችን ላይ ማለት ነው። ከናታን ላይ ምንድነው ያደረገችው? ስልክ ትደውልና በቃ የሆነ ነገር ፈልጊያለሁ ምናምን ነገር እሺ ምናምን ነገር ተባለች። ሲቀጥል ደግሞ ከዚህ በኋላ እኔ አይደለሁም ናታን የምለው እራሱ ማይካ ብሎ ይመጣል በማለት እንግዲህ ያስባለች ማለት ነው። እና አሁን ላይ ደግሞ ያው ሰሊና እጅግ በጣም እየተጨነቀች ትገኛለች። ምክንያቱም በቃ ማለት እኔ የእሱ ፍቅረኛ እንደሆንኩ ብታቅስ የሚለው ነገር በጣም ሀሳብ ውስጥ ተከቷታል። ሲቀጥል ናታን ሲመጣ እኔ የምለው ማይካ እውነቱን ስታቅ ምንድን ነው የምታደርገው? በቃ እኮ ትገለኛለች እያለች እየተጨነቀች ባለችበት ሰዓት አብረው ቁጭ ብለው እያወሩ ባሉበት ሰዓት እንግዲህ ማይካ ትመጣለች ማለት ነው። የናታንንና እንዲሁም ደግሞ የሰላምን ቅርቤት አይታለች። እንግዲህ ምን ልጠረጥር ትችላለች የሚለው ነገር እጅጉን በጣም ከባድ ነው። ያው ቁጭቷንና ሁሉ ነገሯን የምትወጣው ከሰላም ላይ ነው ማለት ነው። ስለዚህ እሷን ለመጉዳት ነው አሁንም እጥረት የምታደርገው። ቅዱስ ከማያ ጋር ይገናኛል። ሮዚስ ምን ትወስናለች የሚለውን ቀጣይ ፓርት አብረን የምናይ ይሆናል። ያው እንግዲህ ሮዚን ድራማ ተልተሎ ብትለቁት እጅጉን መልካም ነው ለተመልካች ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ።